ከትራንስፖርት ጋር በተያያዘ ከፍተኛ ቅጣት የያዘ አዲስ ደንብ ወጥቷል። በደንቡ ውስጥ ምን ቅጣቶችና እርምጃዎች ተካተቱ የሚለውን በዝርዝር እንመለከታለን። በሌላ በኩል ደግሞ የስራ ማቆም አድማ መጀመሩን ሰምተናል። ሁሉንም አካል ተጠቃሚ የሚያደርግ የጋራ ድርድር ለማድረግ ዝግጁነት እንዳለ ምላሽ ተሰጥቷል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከትራንስፖርት ጋር በተያያዘ ከፍተኛ ቅጣት የያዘ አዲስ ደንብ ወጥቷል። በትራንስፖርት ተርሚናል ውስጥ መጠጥና ጫት መጠቀም የሚከለክልና የገንዘብ ቅጣት የሚጥል ደንብ ተዘጋጀ። በህዝብ ትራንስፖርት ተርሚናል የአልኮል መጠጥ የጠጡ፣ ጫት የቃሙና ሲጋራ የሚያጨሱ ሰራተኞች ባሏቸው ኢንተርፕራይዞች ላይ ቅጣት ለመጣል ደንብ መዘጋጀቱን ከአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ የተገኘው መረጃ ያስረዳል። በቢሮ የተዘጋጀው የአዲስ አበባ ከተማ አስተዳደር የተርሚናል አገልግሎት አሰራርና ቁጥጥር ደንብ ተብሎ እንደሚጠራ የተገኘው ሰነድ ያሳያል። በተርሚናል አገልግሎት ስራ ላይ እያለ አልኮል መጠጥ የጠጣ፣ ሲጋራ ያጨሰ ወይም ጫት የቃምና ለስነ ምግባር ተቃራኒ የሆኑ ድርጊቶችን የፈጸመ አባል ያለው የተርሚናል ኢንተርፕራይዝ ለመጀመሪያ ጊዜ ጥፋት ከፈጸመ 10,000 ብር ቅጣት እንደሚቀጣ ደንቡ ያስረዳል። ኢንተርፕራይዙ ለሁለተኛ ጊዜ ጥፋት ከፈጸመ ውሉ እንደሚቋረጥ በደንቡ የተደነገገ ሲሆን በተመሳሳይ ማንኛውም የተርሚናል ኢንተርፕራይዝ አባል ያለ ደንብ ልብስና ያለ መታወቂያ ስራ ላይ ከተገኘ ተመሳሳይ ቅጣት እንደሚጠብቀው በደንቡ ተካቷል። የትራንስፖርት አገልግሎት አሰጣጥን ያወከ የተርሚናል ኢንተርፕራይዝ አባል ደግሞ ለመጀመሪያ ጊዜ ጥፋት ከፈጸመ 5,000 ብር እንደሚቀጣ፣ ጥፋቱ ለሁለተኛ ጊዜ ከሆነ ደግሞ 10,000 ብር ሲቀጣ፣ ለሶስተኛ ጊዜ አጥፍቶ ከተገኘ ግን ውሉ እንደሚቋረጥ ደንቡ ያብራራል። ድርጊቱን የፈጸመው የታክሲ ወይም የህዝብ ትራንስፖርት አሽከርካሪ ወይም ረዳት ከሆነ 10,000 ብር ይቀጣል ይላል ደንቡ። በሌላ በኩል የተርሚናል ኢንተርፕራይዝ በአገልግሎት የሚያገኘው ገቢ 30 በመቶ በዝግ 50 በመቶ ደግሞ በመደበኛ ተንቀሳቃሽ የማህበሩ አካውንት ማስቀመጥ ሲጠበቅበት 20 በመቶ ለመንግስት ገቢ ያላደረገ ደግሞ ውሉ እንደሚቋረጥ በደንቡ ተደንግጓል። በተርሚናል ውስጥ ከተከለከሉ ተግባራት መካከል ማንኛውም የተርሚናል ኢንተርፕራይዝ በትራንስፖርት ቢሮ በውል ከተሰጠው ተርሚናል ውጭ አገልግሎት መስጠት፣ አንድ ሰው ከአንድ የተርሚናል ኢንተርፕራይዝ በላይ አባል ሆኖ መደራጀት፣ ለተርሚናል አገልግሎት ያለደረሰኝ ማስከፈል ወይም መቀበል፣ ለማንኛውም የህዝብ ትራንስፖርት ሰጪ ባለ ንብረት ወይም አሽከርካሪ የተርሚናል አገልግሎት ክፍያ ሳይፈጽም አገልግሎት መስጠት፣ ተገልጋዩንና አገልግሎት ሰጪውን ከተፈቀደው የታሪፍ ተመን ውጭ እንዲከፍል ማስገደድ፣ ማግባባትና ሌሎች ተግባራት ይገኙበታል። በዚህ ደንብ አስገዳጅ ሁኔታዎች ተብለው ከተመለከቱት መካከል አንዱ ከተፈጸመ ቢሮ ለተርሚናል ኢንተርፕራይዙ ውሉን ስለመሰረዙ በጽሁፍ መግለጫ በማሳወቅ አገልግሎቱን ሊያቋርጥ እንደሚችል ደንቡ ያስረዳል። በሌላ በኩል ከውል ስምምነት አለመከበር ጋር ተያይዞ በሚፈጠር የአገልግሎት ክፍተት ስምምነት የሚቋረጥ ከሆነ ቢሮ ውሉን ስለማቋረጡና የተቋረጠበትን ምክንያት ለተርሚናል ኢንተርፕራይዙና ለስራ ክህሎት ቢሮ ማሳወቅ አለበት ተብሏል። የተርሚናል አገልግሎት ስምምነቱ የሚቆየው በሁለቱ መካከል የሚደረገው የአገልግሎት አሰጣጥ የውል ዘመን ለአንድ ዓመት ሲሆን የስራ አፈጻጸም እየታየ ለተጨማሪ አንድ ዓመት ለአንድ ጊዜ ብቻ ሊታደስ እንደሚችል በደንቡ ላይ ተደንግጓል። በሌላ በኩል የስራ ማቆም አድማ መጀመሩን ሰምተናል። ሁሉንም አካል ተጠቃሚ የሚያደርግ የጋራ ድርድር ለማድረግ ዝግጁነት እንዳለ ምላሽ ተሰጥቷል። ከደሞዝ ጭማሪ ጋር በተያያዘ የስራ ማቆም አድማ የጀመሩት የዲኤችኤል ኢትዮጵያ ሰራተኞች ናቸው። የዲኤችኤል ኤክስፕረስ ኢትዮጵያ ሰራተኞች ከደሞዝ ጭማሪ ጋር በተያያዘ የስራ ማቆም አድማ አድርገዋል። በዲኤችኤል ኤክስፕረስ ኢትዮጵያ የሰራተኞች ማህበር ሊቀመንበር የሆኑት አቶ ጥላውን ታደሰ እንዳሉት ድርጅቱ ዓመታዊ የደሞዝ ጭማሪ እንዲያደርግ ቢጠየቅም ምላሽ ለመስጠት ፍቃደኛ አልሆነም። ሊቀመንበሩ እንዳሉት ድርጅቱ በየዓመቱ ሚያዝያ ላይ ጭማሪ ያደርግ ነበር። ዘንድሮም ይህንን እንዲያደርግ ስንጠይቅ የሰራተኛውን ጥያቄ በማለፍ ለማኔጅመንት አባላት ብቻ ጭማሪ አድርጓል ብለዋል። ድርጅቱ በግልጽ የዘንድሮውን የደሞዝ ጭማሪ ባለማድረጉ የሰራተኞች ማህበር በ10 ቀናት ውስጥ የ120 በመቶ የደሞዝ ማስተካከያ እንዲያደርግ ጠይቆ እንደነበርም ገልጸዋል። ድርጅቱ መጨረሻ ላይ ከ20 እስከ 24 በመቶ ብቻ ደሞዝ እንደሚጨምር ሲገልጽ፣ እኛ ደግሞ 50 በመቶ ይጨመርልን ብለን ነበር። ነገር ግን ይህንን ባለማድረጉ የስራ ማቆም አድማ ለማድረግ
ተገደናል ብለዋል። ዲኤችኤል ኢትዮጵያ ገቢ በማስገባት በአፍሪካ ካሉ ድርጅቶች ሶስተኛው ነው የሚሉት ሊቀመንበሩ ድርጅቱ በጀቱን በዶላርና በዩሮ ቢይዝም እየተከፈለን ያለው በብር ነው። ክፍያውን በቀጥታ የብር ምንዛሬ እንዲከፈላቸው ቢጠይቁም ከስምምነት መድረስ እንዳልቻሉ ተናግረዋል። ድርጅቱ እያለ ያለው እሱ በምንፈልገው መልኩ እንጂ ሰራተኛው ባቀረበው ጥያቄ መሰረት እንደማያደርግ ገልጿል ብለዋል። በዚህም መሰረት በኢትዮጵያ አሰሪና ሰራተኛ ህግ መሰረት የ3 ቀናት የስራ ማቆም አድማ አድርገናል። ጥያቄያችን ካልተፈታ እንቀጥላለን። ቀጣይ የድርድር ጥያቄዎችን ለማድረግ አስበናል ብለዋል። ሰራተኛው እስከ ሌሊቱ 10 ሰዓት ድረስ ነው እየሰራ ያለው። ሰራተኞች አሁን እየተከፈላቸው ባለው ደሞዝ ራሳቸውንና ቤተሰቦቻቸውን ለማስተዳደር እንዳልቻሉም ሊቀመንበሩ ጠቅሰዋል። የስራ ማቆም አድማው ቦሌ ዓለም አቀፍ ኤርፖርት ቅርንጫፍን ጨምሮ በአዲስ አበባና ሐዋሳ ያሉ ሰራተኞችን እንደማያካትትም ተገልጿል። ዲኤችኤል ኢትዮጵያ በበኩሉ ሁሉንም አካል ተጠቃሚ የሚያደርግ የጋራ ድርድር ለማድረግ ዝግጁ መሆኑን በሰጠው ምላሽ ገልጿል። በሌላ በኩል አዲሱ የኢትዮ ቴሌኮም ዘመን ዲጂታል ገበያ በአንድ ቀን ብቻ 360 ሺህ ያህል ደንበኞችን ማፍራቱ ተገለጸ። ሰሞኑን ይፋ የተደረገው የኢትዮ ቴሌኮም አዲሱ ዘመን ዲጂታል ገበያ በ24 ሰዓት ውስጥ 360 ሺህ ያህል ደንበኞችን ማፍራቱ ተገለጸ። የኢትዮ ቴሌኮም የህዝብ ግንኙነት ዳይሬክተር አቶ መሳዩ ብሸት እንደገለጹት በተጠቀሰው ጊዜ ውስጥ 1152 ምርቶች ተለይተው ለገበያ ሲቀርቡ 360 ሺህ ያህል ደንበኞች ግብይቱን ጎብኝተዋል። በአዲስ አበባ ሳይንስ ሙዚየም ይፋ የተደረገው ዘመን ዲጂታል ገበያ ሻጮች፣ ገዢዎችና የማጓጓዝ አገልግሎት የሚሰጡ አካላትን በማቀናጀት በጋራ የሚሰራ እንደሆነ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ተናግረዋል። እንደ ስራ አስፈጻሚዋ ገለጻ ከሆነ ዘመን ገበያ ለደንበኞች በቴሌብር ሱፐር አፕ ውስጥ በሚገኝ ሚኒ አፕ አማካኝነት ይቀርባል። የነጋዴዎች ፖርታልና የሞባይል መተግበሪያ፣ የሸማቾች ሞባይል መተግበሪያ፣ የሎጂስቲክስ አስተዳደር ስርዓት፣ የላኪዎች ሞባይል መተግበሪያና የሲስተም አድሚኒስትሬሽን ፖርታል እንዳሉትም ተናግረዋል። ስራ አስፈጻሚዋ አክለውም ዘመን ገበያ ለነጋዴዎች፣ ለአርሶ አደሮች፣ ለዕደ ጥበብ ባለሙያዎች፣ ለስራ ፈጣሪዎችና ለንግድ ድርጅቶች ሰፊ የገበያ ዕድሎችን እንዲያገኙ፣ ወጪ እንዲቀንሱና የማስታወቂያ ዕድል እንዲያገኙ ያስችላል ብለዋል። ዘመን ዲጂታል ገበያ በአዲስ አበባ ከነጋዴዎች ምርቶችን ተቀብሎ ለሸማቾች የማድረስ ስራ መጀመሩን፣ በቀጣይ ቀስ በቀስ አገልግሎቱን ወደ ክልል ከተሞች እያሰፋ እንደሚሄድ፣ በተመሳሳይ ወደ ውጭ ሀገሮች አገልግሎቱ የሚሰፋበት ዕድል ሊኖር እንደሚችልም ዋና ስራ አስፈጻሚዋ ገልጸዋል። ኢትዮ ቴሌኮም ያቀረበውን ጥሪ ተከትሎ ዘመን ዲጂታል ገበያን ከተቀላቀሉ 45 ድርጅቶች መካከል ኦልማርት፣ አፍሪ ኸርባል፣ አዲስ አበባ ፎም፣ ማለዳ ፎም፣ ሃሁ መጽሐፍ መሸጫ፣ ካንጋሮ ፎም፣ ሸዋ ሾፒንግ እና መሰል ድርጅቶች ተጠቃሾች ናቸው። አምራቾችና ነጋዴዎች ከኢትዮ ቴሌኮም ክፍያቸውን የሚያገኙት ደንበኞች አገልግሎቱን ካገኙ በኋላ እንደሆነ ዋና ስራ አስፈጻሚዋ ተናግረዋል። በሌላ በኩል ደግሞ ዘንድሮ 47 ቢሊዮን ብር የከሰረው ሳፋሪኮም ኢትዮጵያ በ2 ዓመት ውስጥ ወደ ትርፋማነት እንደሚሸጋገር ተገልጿል። ሳፋሪኮም ኢትዮጵያ በተያዘው ዓመት ኪሳራ ቢያጋጥመውም በ2 ዓመታት ውስጥ ወደ ትርፋማነት ይሸጋግራል ተብሎ እንደሚጠበቅ የእናት ኩባንያው ኃላፊዎች ገልጸዋል። መቀመጫውን በኬንያ ዋና ከተማ ናይሮቢ ያደረገው ሳፋሪኮም ኩባንያ እስከ መጋቢት ወር ባለው የ1 ዓመት ጊዜ ውስጥ ካገኘው 3 ቢሊዮን ዶላር የአገልግሎት ገቢ 10 በመቶ ገደማ የሚሆነው የኢትዮጵያ ገበያ ድርሻ እንደሆነ አስታውቀዋል። ኩባንያው የሚመራበት በጀት ዓመት መጠናቀቁን በማስመልከት ይፋ የተደረገ መረጃ እንደሚያመለክተው የሳፋሪኮም ኢትዮጵያ ገቢ ባለፈው ዓመት 2.7 ቢሊዮን ብር የነበረ ሲሆን ዘንድሮ 7.2 ቢሊዮን ብር ደርሷል። የሳፋሪኮም ኢትዮጵያ ገቢ ከባለፈው ዓመት ጋር ሲነጻጸር በ270% እድገት ቢያሳይም 47 ቢሊዮን ብር የሚጠጋ ኪሳራ እንደገጠመው ዋና ስራ አስፈጻሚው ዊም ቫንሄልፑልት ገልጸዋል። ይህ ኪሳራ በአብዛኛው ኩባንያው በሚገኝበት ከፍተኛ የኢንቨስትመንት ምዕራፍ ከምንጠብቀው ጋር የተስማማ ነው ያሉት ዋና ስራ አስፈጻሚው ከዚህ በተጨማሪ የኢትዮጵያ መንግስት በሐምሌ 2016 ዓ.ም ተግባራዊ ያደረገው የውጭ ምንዛሪ ግብይት ስርዓት ለውጥ በኩባንያው ላይ ተጽዕኖ እንዳሳደረ ጠቁመዋል። የውጭ ምንዛሪ ግብይት ስርዓት ለውጡ በአጭርና መካከለኛ ጊዜ የሚያሳድራቸውን ተጽዕኖዎች ለመቋቋም እርምጃዎችን መውሰዳቸውን የሳፋሪኮም ኃላፊዎች አብራርተዋል። እርምጃው በውጭ ምንዛሪ ክፍያ የሚፈጸምባቸው ውሎችን እንደገና መደራደርና በሳፋሪኮም ኢትዮጵያ የተቀጠሩ የውጭ ሀገር ዜጎችን መቀነስን ያካተተ እንደሆነ የሳፋሪኮም ኩባንያ የፋይናንስ ዋና ስራ አስፈጻሚ ዲሊፕ ፖል አስረድተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑም በትህትና እንጠይቃለን።